በክርስትና ውስጥ ካሉ ወሳኝ የሆኑ እምነቶች ወይም ደግሞ ትምህርቶች ውስጥ አንዱና ዋነኛው የጌታችን የኢየሱስ ክርስቶስ ስቅለቱና ሞቱ ነው። የኛ ትልቁ ተስፋችንም በዚሁ በክርስቶስ ኢየሱስ ሞት ላይ ያለ ተስፋ ነው ያለን። ክርስቶስ ሞቱ አልቀረም፣ ይልቁንም ደግሞ እንደተነሳ ሁላችንም የምናውቀው ጉዳይ ነው። ለማንኛውም መነሳቱን ይዘን ደግሞ እኛም ሞተን አንቀርም፣ ይልቁንም ክርስቶስ ኢየሱስ የትንሣኤያችን በኩር ነው ብለን ትልቅ የሆነ ተስፋን ይዘናል። ታዲያ ግን ይህ ትምህርት ሐሰት ቢሆንስ? ክርስቶስ ኢየሱስ ባይሞት ወይም ደግሞ ያልሞተ ቢሆን ያልተሰቀለ ቢሆንስ ብለን የጠየቀን እንደሆነ እንግዲያውስ ክርስትና ሙሉ በሙሉ በሚባል ሁኔታ ሐሰት ውሸት ነው ማለት ነው። ተስፋችንን መናቀርቷል ማለት ነው። ስለዛ የክርስቶስ ኢየሱስ መሰቀልና መሞት በጣም መሰረት የሆነ ነገር ነው። ታዲያ ግን ከዚህ ትምህርት ጋር በተያያዘ በእስልምና ውስጥ የሚሰጥ አንድ ትምህርት አለ። ይህም ክርስቶስ ኢየሱስ አልተሰቀለም፣ አልሞተም ወይም አልተገደለም የሚል ትምህርት ነው። ለዚህ ትምህርታቸው መሰረት የሚያደርጉት የቁርአን ክፍል ቁርአን ምዕራፍ 4 ቁጥር 157 ላይ ያለው ነው። እንደዚህ ይላል አላህ ሲናገር እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸውም ረገምናቸው። አልገደሉትም፣ አልሰቀሉትም። ግን ለእነርሱ የተገደለው ሰው በኢሳ ተመሰለ። እነዚያም በእርሱ ነገር የተለያዩት ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥም አልገደሉትም በማለት ሲናገር እንመለከታለን። ይህን ነገር የተናገረው ቁርአን ነው እና ቁርአኑ ሲናገር በአጭሩ ምን አለ? አልመሲህ ኢሳ ወይም ክርስቶስ ኢየሱስ አልተሰቀለም፣ አልተገደለም። በእነርሱ ፊት ብቻ ግን የተገደለው ሰው በኢሳ ተመሰለ። እነሱ ራሳቸው ጥርጥር ውስጥ ናቸው። ጥርጥርን ከመከተል በዘለለ እውነተኛ የሆነ እውቀት የላቸውም። ስለዚህ አልሰቀሉትም፣ አልገደሉትም። ይህንን ነገር ነው እንደ መሰረት ይዘው ኢየሱስ አልሞተም ብለው የሚናገሩት እና ከራሳቸው ከቁርአናቸው ተነስተው እንደዚህ ብሎ መናገሩ ችግር ላይኖረው ይችላል። ታዲያ ግን ወደ መጽሐፍ ቅዱስ በሚል መጽሐፍ ቅዱስ ላይም ኢየሱስ እንዳልሞተ መጽሐፍ ቅዱስ ይናገራል ብለው ለመሞገት ይሞክራሉ እና ይህንን እንደው ነገር ቢያጠናክርልኝ ቢያስረዳልኝ ብለው ከሚያነሷቸው ነገሮች ውስጥ አንዱን አንስተን ዛሬ እንመለከታለን። ዛኪር ናይክ እንግዲህ እውቅ የሆነ የሙስሊም አቃቤ እምነት ነው፣ እውቅ የሆኑ የሙስሊም አፖሎጂስት ክርስቶስ ኢየሱስ አልተገደለም የሚለውን ነገር ቢያስረዳልኝ ብለው ከሚያነሷቸው ሐሳቦች ውስጥ በጣም በተደጋጋሚ የሚያነሱት ሐሳብ ይህ ሐሳብ ነው፣ የዮናስ ጉዳይ። ኦኬ እንደምናውቀው ዮናስ ለክርስቶስ ኢየሱስ ታይፑ ነው። በታይፖሎጂካል ኤክሰጀሲስ የዮናስን ሕይወት ሄደን ስንመለከተው ያለውን ክስተት ስንመለከተው በዮናስ ውስጥ በጣም በስፋት ጌታችን ኢየሱስ ክርስቶስን እንመለከትበታለን። ከዚህ ጋር ተያይዘው ዛኪር ናይክ ምን አይነት ጥያቄን አነሱ? የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ኢየሱስ እንዲህ ብሏል ተናግሯል አለ። ኦኬ ምን ብሎ ተናግሯል? ዮናስ በአሳ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ብሎ ተናግሯል። የዮናስን ታሪክ ሄደን ስንመለከት ይላሉ ዛኪር ናይክ፣ የዮናስን ታሪክ ሄደን ስንመለከት ዮናስ በአሳ አንበሪ ሆድ ውስጥ ለ3 ቀን ለ3 ሌሊት ሲቀመጥ ወይም ደግሞ ሲሰነብትም በለውና አልሞተም፣ በህይወት ነበር የነበረው፣ አልሞተም። ልክ እንደዚሁ ደግሞ ኢየሱስም ኢሳም በምድር እምብርት ውስጥ ሲኖር መሞት የለበትም፣ በቃ በህይወት ነው መኖር ያለበት። ለምን? የዮናስን ይህንን ፕሮፌሲውን ይህንን ትንቢት በዮናስ ውስጥ የሚታየውን ትንቢት ለመፈጸም። ምክንያቱም ኢየሱስ ያለው ዮናስ በአሳ አንበሪ ሆድ ውስጥ ለ3 ቀንና ለ3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ብሎ ስለተናገረ ስለዛስ አልሞተም ማለት ነው። ዮናስ ሞቶ ነበር አልሞተም በአሳ አንበሪ ሆድ ውስጥ ብሎ ይጠይቃል። ኦኬ አልሞተም በህይወት ነበረ ተብሎ ይመለስለታል። እንደዛ ከሆነ ትንቢቱን ለመፈጸም ኢየሱስስ መሞትን ያለበት ወይስ በህይወት መኖርን ያለበት ብሎ ደግሞ ሲጠይቅ እናያለን። ስለዛ በዛ በመቃብር ውስጥ ኢየሱስ በህይወት መኖር አለበት የሚል ነገር ነው የተነሳው። ከዚህ ጋር በተያያዘ ቀጥታ የመጽሐፍ ቅዱሱን ክፍል ይህንን ጥቅሱን ይዘን መልስ ከመስጠታችን በፊት የምናደርገው ምንድን ነው? በዛኪር ናይክ በኩል የተነሳው ሐሳብ ምን ያህል ውድቅ እንደሆነ አንስተን እናሳይ። መጀመሪያ የእሱን ጥያቄ እጅጉን ከጣል ነው በኋላ ወደ መልሱ በጣም ቀላል የሆነ ነገር ስለሆነ ወደ መልሱ አንገባለን ማለት ነው። ኦኬ ምን አይነት ሐሳቦችን ማንሳት ይቻላል? የመጀመሪያ የምናነሳው ሐሳብ ክርስቶስ የዮናስን ያንን ዮናስ ታይፑ እንደመሆኑ የእሱን ነገር ለመፈጸም መሞት ከሌለበት እንግዲህ በምድር እምብርት ሲኖር መሞት ከሌለበት እና በህይወት ካለ ምን አይነት ነገር ልንይዝ እንችላለን? ገና ከጅምሩ ምን ብሏል ማለት ነው? ተቀብሯል። ከመቀበሩ በፊት ደግሞ ምን ይቀድማል? መሰቀል ይቀድማል። ምክንያቱም ያ የተቀበረው ሰው ወይም የተቀበረው አካል ምን ያለ ነው? የተሰቀለ ነው። ስለዚህ ኢየሱስ በመቃብር ውስጥ ገና ከጅምሩ ከነበረ ሲጀመር ምን ብሏል ማለት ነው? ተሰቅሏል ማለት ነው። እንዳልኳችሁ የቀበሩት ምን ስለሆነ? የተሰቀለውን ስለሆነ
ይህን ነገር ደግሞ ይዘን ከቁርአኑ ጋር ስናነጻጽረው ከቁርአኑ ጋርም ሆነ ጀነራል ከሆነው ከእስልምና እምነት ጋር ፍጹም የተቃረነ ትምህርት ነው። ምክንያቱም ቁርአኑን እንደሰማነው ምን ስላለን ኢሳን አልሰቀሉትም አልገደሉትም፣ እንደውም ሰቀል ነው ገደል ነው የሚሉትን ረገምናቸው ብሎ ስለተናገረ ማለት ነው። ስለዚህ በዛኪር ናይክ አስተሳሰብ እንሂድ ካልን ዛኪር ናይክ የኢሳን ወይም የኢየሱስን መቀበር ግን በህይወት የመኖር ጉዳይ ነው እየተናገረ ያለው። እንደዛ የሚል ከሆነ በተዘዋዋሪ ሳያስበው ምኑን እየመሰከረ ነው? መሰቀሉን ደግሞ እየመሰከረ ነው። ተሰቅሏል ብሎ የሚመሰክር ከሆነ ግን በአላህ የተረገመ ነው። እሱ ራሱ ዛኪር ናይክ ራሱ ከምን አንጻር ሰቀል ነው ገደል ነው ብሎ የሚናገሩትን እነሱን ረገምናቸው ብሎ ስለተናገረ ቁርአን ማለት ነው። ስለዚህ ገና ከጅምሩ የዛኪር ናይክ አስተሳሰብ ፍጹም ከራሱ እምነት ጋርም የተቃረነ የተጣረሰ ነው። ኦኬ፣ የመጀመሪያው የምናነሳው ሐሳብ ይሄ ነው። ሁለተኛው የምናነሳው ሐሳብ ምንድነው? ዛኪር ናይክ ቪዲዮቹን ለመመልከት እንደሞከርኩት ከሆነ ምን አይነት ነገርን ሲያነሳ እናያለን። ኢየሱስ ዮናስ በአሳ አንበሪ ሆድ ውስጥ ለ3 ቀንና ለ3 ሌሊት እንደነበረ የሰው ልጅን በእምብርቱ ውስጥ ለ3 ቀን ለ3 ሌሊት ይሆናል ወይም ይኖራል ብሎ ተናግሯል። ሰው እንዲህ ብሎ ከተናገረ በኋላ ይላል ያው ዮናስ ስላልሞተ ኢየሱስን መሞት የለበትም ማለት ነው። ይህን እኮ የተናገረው ኢየሱስ ነው። ማነው? ዛኪር ናይክ ሲናገር ማለት ነው። እና ኢየሱስ ደግሞ ይዋሻል፣ እኛ ኢየሱስን እናከብረዋለን፣ ይዋሻል ብለን አናምንም። አይዋሽም፣ ስለዛ ትክክል ነው፣ አልሞተም ማለት ነው የሚል ነገር ሲያነሳ እናያለን። ኦኬ፣ ኢየሱስ አይዋሽም የሚል እምነት ካለ እንግዲያውስ ጌታችን ኢየሱስ ከሞቱ ጋር ተያይዞ ምን አይነት ነገሮችን ተናግሯል የሚለውን ከመጽሐፍ ቅዱስ መመልከት ይኖርብን ዘንድ ይገባል ነው። አሁን የምንመለከተው አጠቃላይ መጽሐፍ ቅዱስ ስለ ክርስቶስ ሞት ምን ይናገራል የሚለውን አይደለም። ለሱ ጊዜም አይበቃንም። ክርስቶስ የተናገረውን ራሱ ስናነሳ ክርስቶስ ከተናገረውም አሁን ማነሳላችሁ ማለት ነው። እዚህው አሁን የተጠቀሰው የማቴዎስ ወንጌል ምዕራፍ 12 ላይ አይደል? እዚህ የማቴዎስ ወንጌል ላይ ብቻ ያለውን እንመለከታለን። ከማቴዎስ ወንጌልም ደግሞ ከመሞቱ በፊት ክርስቶስ ስለ ሞቱ ምን ብሎ ተናግሯል የሚለውን ነገር አንስተን ለመመልከት እንሞክራለን። እንግዲህ ከመሞቱ በፊት እንደሚሞት እንኳን ምን አይነት ነገሮችን አስተምሯል የሚለውን ማለት ነው። ኦኬ፣ ከዚህ ጋር በተያያዘ ምን አይነት ጥቅሶችን መመልከት እንችላለን? አንደኛ በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ እንደዚህ ይላል፣ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ ብሎ ይናገራል። ክሊርሊ ለመጀመሪያ ጊዜ እዚህ ጋር የተናገረው እንደሚሞት ማለት ነው፣ በግልጽ እዛ አሁን የተነሳው ጥቅስ ላይም ሄደን ያለን እነ ዛኪር ናይክ ያነሱት ላይም ግን አሁን በግልጥ ግን እንደሚገደልና ፕላስ ደግሞ በሶስተኛው ቀን ደግሞ እንደሚነሳ ሲያስተምራቸው እናያለን። ክርስቶስ ኢየሱስ እንደሚገደል ገና አስቀድሞም ሲያስተምር እናያለን። ነው በግልጽ እኮ ጌታችን ተናግሯል። እገደላለሁ ብሎ እየተናገረ ሌላ ቦታ ደግሞ አልተገደለም ካለ ራሱ እርስ በርስ ክርስቶስን ታጋጨዋለህ ማለት ነው። ኢየሱስ አይዋሽም ካልክ ይሄኛውን ውሸት ያኛውን እውነት የምታደርግበት ምንም ምክንያት አይኖርም። ክርስቶስ ኢየሱስ ምን አለ? ምንድነው? የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ማቴዎስ ሲያስተምር ምን ብሎ ተናገረ? ኢየሱስ ብዙ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ መገደል ብቻ ደግሞ እኮ አይደለም፣ በሶስተኛውም ቀን ደግሞ ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ብሎ ይናገራል። ኦኬ፣ ይሄ የመጀመሪያው ነው። የማቴዎስ ወንጌል ምዕራፍ 17 ላይ ደግሞ እንሂድ። ቀጣይ ምዕራፍ ቁጥር 22 ላይ በገሊላም ሲመላለሱ ኢየሱስ እንደዚህ አለ። በገሊላ ሲመላለሱ የሰው ልጅ በሰው እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትም አለ፣ በሶስተኛውም ቀን ይነሳል አላቸው፣ እጅግም አዘኑ ይላል። ኦኬ፣ ክርስቶስ ኢየሱስን በግልጽ ምን አለ? በሰው እጅ ተላልፎ ይሰጣል። ኦኬ፣ ይገድሉታል። መሞቱ ብቻ አይደለም፣ በሶስተኛውም ቀን ደግሞ ይነሳል። ከመሞቱ በፊት ነው ይህንን ኢየሱስ የሚናገረው ብሎ። ኦኬ፣ እዚህ የማቴዎስ ወንጌል ምዕራፍ 17 ከላይ ከፍ ብላችሁ ቁጥር 9 ላይ ደግሞ ስትመለከቱ እንደዚህ ይላል። እንግዲህ እንደምታውቁት ማቴዎስ ወንጌል ምዕራፍ 17 ላይ ወደዛ ተራራ ማነው ጴጥሮስን ዮሐንስንና የዮሐንስን ወንድም ያዕቆብን ይዞ ወደ ተራራ ወጥቶ ያሳያቸው ክብር አለ። ከዛ ሲወርዱ ምን አለ? ከተራራውን በወረዱ ጊዜ ይላል ምዕራፍ 17 ቁጥር 9 ላይ ከተራራውን በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው ይላል። የሰው ልጅ ከምን እስኪነሳ? ከሙታን እስኪነሳ። ከሙት ለመነሳት አስቀድሞ ምን መሆን አለበት? መሞት አለበት። ኢየሱስ ምን ያህል በግልጽ እንደሚያስተምር ይህን ነገር ተመልከቱ ብቻ። ኦኬ፣ አሁን ምን እንሂድ የማቴዎስ ወንጌል ምዕራፍ 20 ላይ
የማቴዎስ ወንጌል ምዕራፍ 20 ቁጥር 18 ላይ እንደዚህ አለ፣ እነሆ ወደ ኢየሩሳሌም እንወጣለን አለ። እሺ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘባበቱበትም፣ ሊገርፉትም፣ ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሶስተኛው ቀን ይነሳል አላቸው ይላል። ይሰቅሉታል፣ ኦኬ፣ በሶስተኛው ቀን ግን ይነሳል። ከምን? ከሙታን። ስለዛ ክርስቶስ ኢየሱስ በግልጽ ይህንን ነገር አስተምሯል ነው። ኦኬ፣ የማቴዎስ ወንጌል ምዕራፍ 21 ላይ ሄደን እንመልከት እስቲ። የማቴዎስ ወንጌል ምዕራፍ 21 ላይ ጌታችን ኢየሱስ በምሳሌ ሲያስተምር እንደዚህ አለ። ሌላ ምሳሌ ስሙ አለ። እሺ የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። ኦኬ፣ ለገበሬዎች አከራይቶ። እሺ የሚያፈራበትም ጊዜ ሲቀርብ ያ የወይን አትክልት ማለት ነው፣ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። አሁን ባሪያዎችን መላክ ጀመረ። ሰው ወደ ማን? ወደ ገበሬዎቹ። ወደ ገበሬዎቹ ባሮችን ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞም ከፊተኞቹ የሚበዙ ሌሎች ባሮችንም ላከ፣ እንደዚሁም አደረጉባቸው። እግዚአብሔር አምላክ ብዙ ነቢያትን ወደ አይሁድ ልኳል፣ ወግረዋል፣ ገድለዋል። እንግዲህ ብዙዎችን ማለት ነው። ጌታችን ይህንን በተደጋጋሚ ይናገራል። በኋላ ግን ይላል ቁጥር 37 ላይ ልጄንስ ያፍሩታል ብሎ ልጁን ላከባቸው ይላል። ኦኬ፣ ልጄን ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ ማንን? ልጁን ባዩ ጊዜ እርስ በእርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናግኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት ማለት ይናገራል። ስለዛ የገደሉት ባሮቹን ነቢያትን ብቻ አይደለም፣ አንድያ ልጁ ክርስቶስ ኢየሱስንም ሲልክም እንዲሁ ገድለውታል ነው። ይህን ነገር በግልጽ ነው ክርስቶስ ኢየሱስ ያስተማረው። ስለዚህም ክርስቶስ ኢየሱስ የዚህን ያህል በግልጽ ስለ ስቅለቱ ወይም ደግሞ ስለ ሞቱ አስቀድሞ ካስተማረ መለስ ብሎ ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እንደው አልሞትም የሚል ሐሳብን አስቀምጧል ብሎ ማሰብ በጣም ከባድ ነገር ነው። እንደዛ ብሎ ከተናገረማ እርስ በርሱ እያጋጨኑ ነው የሚል ነገርን ወደ ማንሳት መሄዳችን ነው። ዛክር ናይክ የተለያዩ ቪዲዮቹ ላይ እንግዲህ ይህንን ሐሳብ ሲያነሳ ክርስቶስ ኢየሱስ እንደዚህ ብሎ ከተናገረ እንዴት እሱ ያሻል እንደ የሚል ነገርን ያነሳሉ። ማለትም በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ የራሱን እንግዲህ የክርስቶስ ኢየሱስን ለሶስት ቀን ለሶስት ሌሊት ያህል በምድር እምብርት ውስጥ የመኖሩን ጉዳይ የዮናስ በዓሣ አንበሪ ውስጥ ከመኖሩ ጋር አያይዞ ስለተናገረ ክርስቶስም እንደማይሞት ተናግሯል ማለት ነው። ክርስቶስ ደግሞ አይዋሽም፣ እኛ ያሻል ብለን እናከብራለን የሚል ነገርን አንስቷል። ኢሳ ወይም ኢየሱስ እንደማይዋሽ ካመነ እንግዲያውስ እዚህ ጋርም እንግዲህ አሁን ያየናቸውን ሐሳቦች እንዳለ የተናገረው ማን ነው? ራሱ የማይዋሸው ኢየሱስ ክርስቶስ ነው። እየመረጥን ዝም ብሎ መቀበል አይቻልም። እና ጠቅለል ባለ መልኩ ግን በግልጽ ክርስቶስ ኢየሱስ እንደሚሞት በግልጽ ከተናገረ የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እንደው አልሞትም የሚል ነገርን እንዳልተናገረ የግልጽ ያደርገዋል ነው። ይህ ሁለተኛው ነጥባችን ነው። ሶስተኛው ነጥባችን ምንድነው? ክርስቶስ ኢየሱስ ራሱ የተናገረው ነገር ብቻ ሳይሆን አስቀድሞ በነቢያትም የተመሰከረው ይህ ጉዳይ ነው። የሚመጣው መሲሁ እንደሚሞት፣ መከራ እንደሚቀበል፣ ሰው መሞት ብቻ ደግሞ አይደለም በሶስተኛውም ቀን ደግሞ እንደሚነሳ ማለት ነው። ይህን ነገር ራሱ ክርስቶስ ኢየሱስ አይዋሽም ብሎ ዛክር ናይክ የተናገረለት ኢየሱስ ራሱ ተናግሮታል። የቱ ጋር? በሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እንደዚህ ይላል። ጌታችን ኢየሱስ ሞቶ ከተነሳ በኋላ ሐዋርያትን ሲያናገራቸው ምን አላቸው? እንግዲህ ሲገለጥላቸው መንፈስ እንኳን መስሏቸው ነበረ። ለማንኛውም እንደዚህ አላቸው። እርሱም ይላል እሺ ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይልና እንዲህም አላቸው ይላል። እሺ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮቼ ትሆናላችሁ በማለት ሲናገር እናያለን። ተመልከቱ። በነቢያት በመዝሙራት በሙሴ ሕግ መጽሐፍት የተጻፈው ጽሑፍ ሐሳቡ ምን አይነት ሐሳብ ያለው ነው? ክርስቶስ እንደሚመጣ፣ ኦኬ፣ መከራን እንደሚቀበል፣ እሺ፣ በሶስተኛውም ቀን ደግሞ ከሙታን እንደሚነሳ ነው። ስለዚህ የነቢያቱን ቃል ይኸው ነው። ስለዚህ ይህንን እንዲያስቡ ይህን ነገር እንዲረዱ መጽሐፍትን በአእምሯቸው ከፈተላቸው ይላል። አእምሯቸው ላይ መጽሐፍትንም ደግሞ ከፈተላቸው። ስለዚህም ነገር ደግሞ አለ እናንተ ምስክሮቼ ናችሁ አለ። ስለዚህ ጌታችን ኢየሱስ መጣ፣ መከራን ተቀበለ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ ስለሚለው ማለት ነው። ስለዚህ የነቢያቱም ትምህርት የብሉይ ኪዳን መጽሐፍትም ትምህርት
ጠቅለል ባለ መልኩ ማለት ነው ክርስቶስ እንደሚመጣና መከራ ተቀበሉ ከሙታንም ደግሞ በሦስተኛው ቀን ከሙታን እንደሚነሳ ነው። አሁንም ቢሆን የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ዛክርናይክ በተረዱበት መልኩ እንሂድ ቢባል ከነቢያት ትምህርትም ጋርም የተጋጨ ይሆናል ማለት ነው እና የዛክርናይክ ትምህርት ፍጹም ስህተት የሆነ ነው ማለት ነው። ይሄ ሶስተኛው ነጥባችን ነው። አራተኛው ነጥባችን የነቢያት ብቻ አይደለም የሐዋርያት ትምህርት ምን ነበር የሚለውን ነው የምንመለከተው። እንግዲህ ነጥብ 3 ላይ እንደተመለከት ነው ወይም ሶስተኛ ሐሳባችን ላይ እንደተመለከት ነው ጌታችን ኢየሱስ ስለዚህም ነገር እናንተ ምስክሮች ትሆናላችሁ ብሏቸዋል። ስለይቱ ነገር መከራ እንደተቀበለና በሶስተኛውም ቀን ደግሞ ከሙታን ተለይቶ እንደተነሳ። ስለዚህ የሐዋርያት ምስክርነታቸው ወይም ስብከታቸው ምን ላይ ያጠነጠነ ነው? ሴንተር ያደረገው ራሱ በክርስቶስ ኢየሱስ ሞትና ትንሣኤ ላይ ነው። ስለጠቅለል ባለ መልኩ የሐዋርያትን ትምህርት ወይም ደግሞ ጀነራሊ የመጽሐፍ ቅዱስን ትምህርት ስትመለከቱት ክርስቶስ ኢየሱስ እርሱ መጣ፣ መከራን ተቀበለ፣ ሞተ። ሞተ ብቻ አይደለም ተነሳ ብቻ አይደለም አረገ በክብር ማለት ነው። ማድረግ ብቻ ደግሞ አይደለም በአባቱም ቀኝ ተቀመጠ የሚል ትምህርት አለው። ደግሞ ዳግም ይመጣል የሚል ትምህርትን የያዘ ነው። ስለዚህ ሞቱንና ትንሣኤውን መጽሐፍ ቅዱስ በግልጽ ያስተምራል። ሐዋርያትም የሰበኩት የመሰከሩት ይህንን ሲሆን በትውፊት ወደኛም የተላለፈው ትምህርት ይኸው ትምህርት ነው። ክርስቶስ ኢየሱስ ሞተ፣ ተነሳ። ሰማዕታት ራሳቸውን የሰጡለት የሞቱለት ክርስቶስ ኢየሱስ ስለሞተ ነው። ከዚህ አንጻር ልንመለከተው ይገባል። ሐዋርያትም የመሰከሩት ምን አይነት ትምህርት ነው? ክርስቶስ ኢየሱስ እንደሚሞት ነው። ሐዋርያት ለምንድን ነው ክርስቶስ እንደሚሞት የመሰከሩት? እንግዲህ አንድ አስተውለን ልናልፍ የሚገባው ነገር ምንድን ነው? እዚህ ጋር አላህ ኢሳ እንዳይሰቀልና ወይም ደግሞ እንዳይገደል አስመስሎ ያሳያቸው ወይም ደግሞ ያታለላቸው ሰቃዮቹን ገዳዮቹን ነው። ለምን ከተባለ እንግዲህ ኢሳ እንዳይሰቀል እንዳይገደል እንዲወስደው ማለት ነው። ስለዚህ ዲሲቭ ያደረጋቸው ያታለላቸው እነማንን ነው? ሰቃዮቹን ገዳዮቹን ነው። እነሱን ሲያታልል ለምንድን ነው የጌታን ተከታዮች ማታለል የፈለገው? ለምንድን ነው እነሱ ላይም ዲሲቨር አታላይ መሆን ያስፈለገው? ለምንድን ነው? ምን ሊጠቀም? አላታለላቸውም ካልተ ከተባለ ዘና ካላታለላቸው ይሄው የሐዋርያት ትምህርት ምን የሚል ትምህርት ነው? ክርስቶስ ኢየሱስ እርሱ ሞተ፣ ተቀበረ፣ ተነሳ፣ አረገ፣ በአባቱም ቀኝ ተቀመጠ የሚል ትምህርት ነው ያላቸው። እነሱንም አታሏቸው ነው ከተባለ ለምን አታለላቸው? ካታለላቸው ከገዳዮቹ ጋር አብረው እነሱም ሞቷል፣ ተሰቅሏል፣ ተገድሏል ብሎ እየተናገሩ ነው። ስለዚህ እነሱም ከሰቃዮቹ ጋር አብረው እየተረገሙ ነው በአላህ ማለት ነው። ምክንያቱም አላህ ሳይሰቀል ሳይገድሉ ሳይሰቅሉት ሰቀል ነው ገደል ነው የሚሉትን እነርሱን ረገም ናቸው ብሎ ስለተናገረ ማለት ነው። ለምንድን ነው በማያውቁት ነገር የጌታን ተከታዮችንም ጭምር እንደዚህ አታሎ መርገሙን ለምን አስፈለገው የሚል ነገርን ያስነሳል። በእውነት ምን ያህል ኢንኮንሲስተንት እንደሆነ ተመልከቱ። ሐዋርያት አላህ እንግዲህ እነሱንም እንደዚህ ካላታለላቸው ወይም ደግሞ መስሎ እንዲታይ ያደረገው ለሰቃዮቹ ለገዳዮቹ ብቻ ሳይሆን ለሐዋርያትም ከሆነ ዘን እነሱን ለምን አታለላቸው የሚል ጥያቄ እናነሳለን ብያቸዋለሁ። ካላታለላቸው ግን የሐዋርያት ትምህርት ምን የሚል ትምህርት ነው? ክርስቶስ ኢየሱስ ተሰቅሏል ነው። ጠቅለል ባለ መልኩ ትምህርቱ እኛስ የተሰቀለውን ክርስቶስን እንሰብካለን የሚል መልእክት አዘል የሆነ መጽሐፍ ነው መጽሐፍ ቅዱስ። ይሄኛው አራተኛው ሐሳባችን ነው። አምስተኛው ሐሳባችን የመጨረሻው ሐሳባችን ከታሪክ አንጻር ነው። ከታሪክ አንጻር የኔ ተወዳጆች ክርስቶስ ኢየሱስ እንደተሰቀለ የማያምን እንደ ዕውቅ የሆነ የታሪክ ምሁር አንድም የለም። ሁሉም በክርስቶስ ኢየሱስ መሰቀል በክርስቶስ መሞት ሁሉም ያምናል። ክርስቲያኖችን ብቻ አይደለም እያልኳቸው ያለሁት ከክርስትና ውጭ ያሉ ለምሳሌ የአይሁዳውያን የታሪክ ጸሐፍት ሊሆኑ ይችላሉ ወይም የታሪክ ምሁራን ለምሳሌ እነ ጆሴፈስን ጨምሮ ሌሎች የፓጋን ሂስቶሪያን ሳይቀሩ ክርስቶስ የሚባል ኢየሱስ የተባለው ያ ግለሰብ አትሊስት እንደ አንድ ሰው መሰቀሉን መሞቱን ሁሉም ያምናል። በታሪክ ውስጥ የክርስቶስ ኢየሱስ ስቅለት እጅጉን ታማኒነት ያለው ነው። አሁን ላይ ያሉ ሂስቶሪያን እንግዲህ ብዙ ጊዜ ሙስሊሞች የሚጠቅሱት እና ባርቴሮማንን ጨምሮ ክርስቶስ መሰቀሉ በታሪክ ምንም አይነት ጥርጣሬ የሌለበት እውነታ ነው የሚል ነገርም ያስቀምጣሉ። በታሪክ ውስጥ ግን ባይሆን አንድ ነገር አሳይቼ ማለፍ የሚፈልገው ነገር ክርስቶስ ኢየሱስ አልተሰቀለም አልሞተም የሚሉ ሰዎች ግን ነበሩ። በጣም ጥንት ላይ እነማን ናቸው? ኖስቲክ መናፍቃን ናቸው። ክርስቶስ ኢየሱስ አልተሰቀለም አልሞተም፣ ይልቁንም ይላሉ የቀሬናው ስምዖን ኢየሱስን መስሎ ታያቸው። እንግዲህ መስቀሉን ተሸክሞ ያልነበር ሰው ኢየሱስን መስሎ ታየ፣ እሱ ተሰቀለ። የቀሬናው ስምዖን ማለት ነው። እሱ ሲሰቀል ክርስቶስ ደግሞ የስምዖንን መልክ ይዞ ተላብሶ ይስቅባቸው ነበር የሚል ትምህርት አላቸው። እነማን? እነ ባሲሊደስ። ይህንን በአጌንስት ሄረሲስ መጽሐፉ ላይ ቅዱስ ሄራኒየስ ቡክ 1 ላይ ቻፕተር 24 24ኛው ምዕራፍ 4ኛው ቁጥር ላይ ወይም ሴክሽን ላይ በግልጽ ያስቀምጠዋል። ምን ብሎ እነ ባሲሊደስ
የኖስቲክ መናፍቃን ናቸው። ኢየሱስ አልተሰቀለም። ልክ አሁን በእስልምና ውስጥ እንዳለው አይነት ምንፍቅና ማለት ነው። ምንፍቅናው በዚህ የተኮራረጀ ነው። የእስልምናው ምንፍቅናው ከነ ባሲሊድስ የተወሰደ የተኮረጀ ምንፍቅና ነው ያለው እና ምን አይነት ምንፍቅናን ያስተምራሉ ብያቸዋለሁ። እነ ባሲሊድስ ኢየሱስ አልተሰቀለም። ኦኬ፣ በእሱ ምትክ ግን የቀሬናው ስምዖን ተሰቀለ። ኢየሱስን መስሎ ማለት ነው። እና ኢየሱስ ግን የቀሬናውን ስምዖንን መስሎ ይስቅባቸው ነበረ የሚል ተረትን ያስተምራሉ። ይህንን ተረት ደግሞ እስልምናው ይኮርጀዋል፣ ዘን እውነታ አስመስሎ ያቀርበዋል። ታዲያ ግን ልዩነቱን ላሳያችሁ፣ በእስልምናውና በእነዚህ በዶሴቲክ ምንፍቅና ውስጥ ያለውን ልዩነት፣ በእነዚህ መካከል ያለው ልዩነት ማለት ነው። በኖስቲክ መናፍቃን በነ ባሲሊደስ ዘንድ ይህ ትምህርት ይነገር የነበረው ለምን መሰላችሁ? በእነሱ ዘንድ እንግዲህ የዶሴቲክ ምንፍቅና ምን አይነት ምንፍቅና ነው? ከዚህ በፊትም ብዙ ጊዜ ተነጋግረናል። የፋንታዝም ምንፍቅና ነው። ክርስቶስ ኢየሱስ እርሱ እውነተኛ የሆነ ሪል የሆነ ስጋ የለውም የሚል ትምህርት ነበራቸው። እውነተኛ የሆነ ስጋ ከሌለው ደግሞ ሊሞት አይችልም። ልክ መልአክ ለምሳሌ ለሰው ሲገለጥ በሰው አምሳል ይመጣል አይደል? በሰው አምሳል መጣና ያው እንግዲህ መቼስ እንግደለው ማንም ሊል አይችልም መልአክን። ልክ እንደዛ ሁሉ ኢየሱስም በሰው አምሳል እንደዚሁ መጣ እንጂ በስጋ አምሳል ስጋ እውነተኛ ስጋን አልያዘም። ስለዛ ሊሞት አይችልም፣ ሊሰቀልም አይችልም። አልሰቀሉትም፣ አልገደሉትም። የሰቀሉትና የገደሉት የቀሬናውን ስምዖን ነው የሚል የተዛባ ትምህርት ነበራቸው። እነሱስ እንደዛ ያሉት ትምህርታቸው ገና ከጀምሩ የፋንታዝም ምንፍቅና ስላለበት ነው። የእስልምናውን ግን ስንመለከተው ቀጥታ ይህንን ትምህርት ወሰዱትና ስር መሰረቱን ሳይረዱት የእስልምና መስራች የዶሴቲክ ምንፍቅና ላይ የሚናገሩ ነገር ስር መሰረቱን ሳያውቁት እንደዚህ የተነገረውን ብቻ ነው የተኮረጀው እና ምን ተባለ? ኢሳ አልሰቀሉትም፣ አልገደሉትም ኢየሱስን የሚል ትምህርት ተነገረ። ታዲያ ግን የዚህን ያህል አንስተን ከተናገርን ኦኬ ክርስቶስ ኢየሱስ እሺ ተሰቅሏል፣ እንግዲህ እንደሚሞት እንደሚሰቀል ግልጽ ነው፣ መጽሐፍ ቅዱስ ያስተምራል። ታዲያ የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ አሁን የተነሳውን ሐሳብ ከምን አንጻር ነው የምንመልሰው? በጣም ቀላል ነው። ሁለት ነጥብ አነሳላችኋለሁ። ኦኬ የመጀመሪያው ጥቅሱን እናንብበው። እንደዚህ ይላል የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ዮናስ ይላል ኦኬ በዓሣ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል በማለት ሲናገር እናያለን። እዚህ ላይ ሜንሊ ፎከስ የሚያደርገው ጌታችን ኢየሱስ ሲናገር ምንድነው? ዮናስን እንደምታስታውሱት በዓሣ አንበሪ ሆድ ውስጥ ለ3 ቀንና ለ3 ሌሊት ነበረ። ከዛ በኋላ ይተፋዋል፣ ዘን ወጥቶ ይሰብካል፣ የነነዌን ሕዝብ ወደ ንስሐ ይጠራቸዋል፣ ከጥፋትም ያድናቸዋል። ክርስቶስ ኢየሱስም ልክ እንደዚሁ ለ3 ቀን ለ3 ሌሊት በመቃብር ያድራል፣ ይወጣል ነው። ውስጥ ላይ ስላለው ሁኔታ እያስረዳ አይደለም። የጊዜውን ቆይታ አመልካች የሆነ ነገር ነው። ዮናስ በዓሣ አንበሪ ውስጥ ለ3 ቀን ለ3 ሌሊት አደረ። ክርስቶስ ኢየሱስ ደግሞ በመቃብር ውስጥ ለ3 ቀን ለ3 ሌሊት የሚል ነገርን ወይም ደግሞ በምድር ልብ ኖርማሊ በመቃብር አይልም፣ በመቃብር ተብሎ ሊፈታ ይችላል ነው የምንለው። ምክንያቱም ሌላ ሁለተኛ እይታም ስለማስቀምጥላችሁ ማለት ነው። ለማንኛውም በምድር ልብ ውስጥ ለ3 ቀን ለ3 ሌሊት ያህል እንደዚሁ ተቀመጠ። በምን መልኩ የሚለው ነገር እሱን አይደለም እያስተካከለ ያለው፣ ቀኑን ነው አምጥቶ እያገናኘ ያለው ክርስቶስ ኢየሱስ ገና ከጅምሩ ምን ስለሚል በመቃብር ውስጥ እንደዚህ በሕይወት ኖረ ወይ እንደዚህ አላለም። ያለው ምንድነው? ዮናስ በዓሣ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እሺ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ብሎ 3 ቀንና 3 ሌሊት የምትለዋ ላይ ፎከስ አድርጎ ኢንፋሳይዝ ሰጥቶ ሲያስረዳ ሲያስተምር እንመለከተዋለን። ሰው ቀጠል አድርጎ ምን ይላል? ቁጥር 41 ላይ የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። የነነዌ ሕዝብ ማለት ነው። የዮናስን ስብከት ሰምተው በንስሐ ተጠርተው ንስሐ ገብተው ተመልሰዋል፣ ከጥፋት ድነዋል። ይህ ሕዝብ ግን ከዮናስ የሚበልጥ እዚህ ጋር መጥቶለት ይላል። ዮናስ ሲሰብክ እንዴት ነው የሰበከው? በዓሣ አንበሪ ሆድ ውስጥ ለ3 ቀን ለ3 ሌሊት አድሮ ወጥቶ ነው የሰበከው። ክርስቶስ ኢየሱስ ለ3 ቀን ለ3 ሌሊት በምድር ልብ ካደረ በኋላ ወጣና ንስሐን ሰበከ። ወይም ደግሞ የንስሐ ስብከት ወይም የንስሐ ጥሪ በልጁ በክርስቶስ ኢየሱስ ስም የሚሆን ነውና ልክ ሉቃስ ወንጌል ምዕራፍ 24 ላይ እንዳነበብነው ማለት ነው ቁጥር 47 ላይ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል አይደል የሚለው ሰው በዚህ መልኩ ተሰብኳል። ነገር ግን የክርስቶስን ቃል ሊሰሙ አልቻሉም። የዮናስን ቃል የነነዌ ሕዝብ ሰምተው ተመልሰዋል። ይህ ሕዝብ ግን ከዮናስ የሚበልጠውን ክርስቶስን አግኝቶ እንኳን ሊሰማና ሊመለስ አልቻለም። ስለዚህም አለ የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል ብሎ ሲናገር እናያለን። ዋና ሐሳቡ ምንድነው ማለት ነው? በምን መልኩ ነው ማለት ነው የሚያስተያየው? ወይም ደግሞ ዮናስ ለክርስቶስ ኢየሱስ ታይፕ ሲሆን ከምን አንጻር ነው ማለት ነው? በዚህ አገላለጽ ዮናስም በዓሣ አንበሪ ሆድ ውስጥ ለ3 ቀን ለ3 ሌሊት ይኖርና ወጥቶ ሰዎችን የነነዌን ሕዝብ በንስሐ ከጥፋት እንዲያመልጡ ከጥፋት እንዲድኑ ይጠራቸዋል። ክርስቶስ ኢየሱስም ለ3 ቀን ለ3 ሌሊት በምድር ልብ ይኖር ይቆይና ወጥቶ ሕዝቡን በንስሐ ከጥፋት እንዲያመልጡ እንዲድኑ ይጠራል ነው።
ሰው ወይም ደግሞ የጌታ ቃል በስሙ የሆነ ማስተሰሪያ በልጁ በክርስቶስ ኢየሱስ ማመን ስለሆነ ከጥፋት ለማምለጥ ሰው ከጥፋት ለመዳን ከሞት ለመዳን በልጁ በክርስቶስ ኢየሱስ ማመን ስለሆነ ይህ ስብከት ይህ ንስሐ ጥሪ ሲመጣ እንመለከታለን። ሰው በዚህ መልኩ ያመሳስላቸዋል። ኦኬ ይህ የመጀመሪያው እይታ ነው። የመጀመሪያው እይታ ላይ እንዳሳየዋችሁ ዋናው ነገር መጽሐፉ ፎከስ የሚያደርገው ቆይታውን ነው። ዮናስ በዓሣ አንበሪ ውስጥ ጌታችን ኢየሱስ በምድር ልብ ውስጥ የቆዩበትን ቀናቶችን የሚያሳይ ነው። ግን የምድር ልብ የሚለው ግዴታ መቃብርን ብቻ ደግሞ ላያመለክት ይችላል። ይልቁንም የምድር ልብ ሲል ጥልቁ እያለ ነው። ስለ ጥልቅ ነገር እያወራ ነው። የምድር ልብ ሲል ስለ ጥልቅ እያወራ ነው። ይህም ሲኦልንም ደግሞ ሊያመለክት ይችላል። ምክንያቱም ጌታችን ኢየሱስ በመቃብር ብቻ ሳይሆን ወደ ሲኦልም ደግሞ ሄዶ ነበር ነው። በስጋ ይሞታል፣ በስጋ ወደ መቃብር፣ በመንፈስ ግን ሕያው ሆኖ አይደል የሚለው ቅዱስ ጴጥሮስ ወደ ወህኒ ወረደ ይላል። በመጀመሪያ መልእክቱ ቅዱስ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንዲህ አለ፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ። ኦኬ በመንፈስ ግን ሕያው ሆነ ይልና በእርሱም ይላል ሕያው በሆነበት በዚህ መንፈሱ ማለት ነው። በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። ኦኬ በቤት ላሉት በወህኒ ላሉት በሲኦል ላሉት ማለት ነው። ሕያው ሆኖ ሄዶ ነው የሰበከላቸው። ይህንን ከዚህ አንጻር ከሲኦል አንጻር ከተመለከተው የምድር ልብን ሲጀመር ጥያቄ መሆን አይነሳም። ለምን? ምክንያቱም ወደ ሲኦል ሲገባ በሲኦል የቆየባቸው ግዛቶች ውስጥ ሞተ አልነበረም። ምክንያቱም በስጋ ሞተ፣ በመንፈስ ምን ሆነ ስለሚል ሕያው ሆነ ስለሚል ሕያው ሆኖ ነው ገብቶ የሰበከላቸው። ስለዚህ የምድር ልብ የሚለው በሁለት ሊፈታ ይችላል። አንድም ሲኦል አንድም መቃብር። መቃብርም ሲሆን ያለበትን ያሳለፈውን የቆይታውን ጊዜውን የሚያመለክት ነው። ወደ ሲኦል ከሆነ ግን ገና ከጀምሩ በሲኦል ሞት እንግዲህ አልሞተም፣ ሕያው ሆኖ ነው በእርሱም ሄዶ በወህኒ ላሉት ሰበከላቸው የምስራችን ብሎ የሚናገረው ሰው ከዚህ አንጻር ልንመለከተው ይገባል ማለት ነው። ሰው ጌታችን ኢየሱስ መሞቱ መሰቀሉ እጅጉን አማናዊ ነው። የተነሳውም ጥያቄ እንዲህ በቀላሉ የሚመለስ ነው ማለት ነው። ክብርና ምስጋና ለሞተልን ለተሰቀለልን ለክርስቶስ ኢየሱስ ይሁን። ለባሕርይ አባቱ ለአብም አርአያ ለሆነው ለመንፈስ ቅዱስም ዛሬም ዘወትርም ለዘላለሙ አሜን።